ኢሳያስ አፈወርቅ ማን ናቸው? የኢሳያስ ወላጅ አባት አቶ አፈወርቅ ኤርትራ ከኢትዮጵያ ጋር ተቀላቅላ ነው መኖር ያለባት የሚሉ አገር ፍቅሪ የተጠናወታቸው ውልደታቸው ኢትዮጵያዊነት ላይ ጽኑ አቋም ካላቸው ማህበረሰብ ከነ አሉላ አባ ነጋ እና አፄ ዮሐንስ ተንቤን ግዛት የሚመዘዙ ናቸው። በኢትዮጵያ ትንባው ሞኖፖል ድርጅት ውስጥ ሰራተኛ ነበሩ። ጥቁር ሙሉ ልብስና ከረባት ለባሽ በመባል ይታወቃሉ። አባታቸው ለተወሰነ ዓመታት ኤርትራ ሲኖሩ ኢሳያስና ሁለቱ ወንድሞቹን ብቻ እዛው ከወለዷቸው በኋላ መቀሌ በመመለስ ጡረታ እስኪወጡ ድረስ በመሬት ይዞታ ንብረት ማሻሻያ ሚኒስቴር ውስጥ ሲያገለግሉ ቆይተዋል። እናታቸው ወይዘሮ አዳነች በርሄ ደግሞ የአድዋ ተወላጅ ቢሆኑም ወደ አስመራ በመሄድ በዝቅተኛ ሥራ ላይ የተሰማሩ ሴት ነበሩ። በአጠቃላይ የኢሳያስ ቤተሰቦች የኖሩት ኢትዮጵያ ውስጥ ነው። አቶ አፈወርቂ 5 ወንዶችና 2 ሴቶች ወልደዋል። እነሱም አንደኛ አማራ አፈወርቅ፣ ሁለተኛ ኢሳያስ አፈወርቅ፣ ሶስተኛ አማኑኤል አፈወርቅ፣ አራተኛ ኤርሚያስ አፈወርቅ፣ አምስተኛ ዮናስ አፈወርቅ፣ ስድስተኛ ወይዘሮ ጽጌረዳ አፈወርቅ፣ ሰባተኛ ወይዘሮ ኦሪዮን አፈወርቅ ናቸው። የኢሳያስ የአባቱ ወንድሞች በሌላ አማርኛ አጎቶቹም ካፒቴን መኮንን፣ አቶ ዮናስና አቶ ሰለሞን አብርሃ ይባላሉ። አቶ ዮናስ አብርሃም አዲስ አበባ የተፈሪ መኮንን ተማሪ በነበሩ ጊዜ ትምህርት ቤቱ የእግር ኳስ ቡድን በረኛ ነበሩ። በኋላም ለምን ምክንያት ትምህርታቸውን አቋርጠው ሕይወታቸው እስኪያልፍ ድረስ በአዲስ አበባ በብሔራዊ ባንክ ተቀጥረው ሰርተዋል። ካፒቴን መኮንን አብርሃም የቀድሞ ባህር ኃይል ካፒቴን ነበሩ። ካፒቴን መኮንን የባህር ኃይል የኢትዮጵያ ሰራዊት በነበሩ ጊዜ የወሎ ልጅ የደጃዝማች ደብራይ ልጅ አግብተው ልጆችም ወልደዋል። ሌላው አጎታቸው አቶ ሰለሞን አብርሃም የወሎ ክፍለ ሀገርን በአስተዳዳሪነት የመሩ ሲሆን ደርግ በ1967 ዓመተ ምህረት ከረሸናቸው 60 ከፍተኛ ባለስልጣናት አንዱ ነበሩ። በአንድ ወቅት የትግራይ የባህል ሙዚቃ ተጫዋች ሙዚቃቸውን ለማቅረብ ደሴ በተገኙበት ጊዜ አቶ ሰለሞን ለሙዚቃ ቡድኑ ባደረጉት ንግግር ላይ በመምጣታቸው ደስታቸውን ገልጸው እሳቸውም አባታቸው የተንቤን ተወላጅ እናታቸው ደግሞ የአድዋ ተወላጅ መሆናቸውን ለሙዚቃ ቡድኑ ተናግረዋል። እንግዲህ የያኔው ልጅ ኢሳያስ ያደገው በእሳቸው ስር ወሎ የሁለተኛ ደረጃ ትምህርቱን የተማረውም ደሴ በወይዘሮ ስህን ትምህርት ቤት ከእሳቸው ቤት እየኖረ ነበር። አያቱ ማለት ነው ወይዘሮ መድን ሲባሉ ትውልዳቸው አድዋ ሲሆን የፊታውራሪ ኪዳነ መስቀል አክስት ናቸው። ፊታውራሪ ኪዳንም የማነ አባት ናቸው። የማነ ኪዳኔ ደግሞ የማነ ጀማይካ በመባል የሚጠራው የቀድሞ ታዋቂ የወያኔ ታጋይና መሪ የነበረው ነው። ይህም ኢሳያስና የማነም የአጎት ልጆች ናቸው ማለት ነው። በሌላ አጠራር የማነ ለኢሳያስ ያክስት ልጅ መሆኑ ነው። በአጠቃላይ የአቶ ኢሳያስ ኤርትራዊነት ኤርትራ መወለዳቸው በቀር ሙሉ ለሙሉ የዘር ግንዳቸው ትግራይ በቀድሞ ስያሜው አጋሜ አውራጃ ነው። ባለቤታቸው ሳባ ኃይሌ በትግል ወቅት ያገባቸው የኤርትራ ተወላጅ ናቸው። ኢሳያስ በአንድ ወቅት በጋዜጠኞች በቀረበላቸው ትውልድና እድገቶ የት ነው ለሚለው ጥያቄ ሲመልሱም የትግሉ ውጤት ነኝ በሚል አልፈውታል። ይህ የሚያሳየው ኤርትራ ማለት ከብዷቸው ሳይሆን ኢትዮጵያዊ ነኝ ማለት ስለከበዷቸው ነው። እንግዲህ ኢሳያስ ብረት አንስቶ ሳህል በረሃ እስከ መውረድ ያደረሳቸው ከእንዲህ ያለ ቤተሰብ ተፈጥረው ከተዋጊ እስከ ደፋሪ ጦር ያዘመቱበት ደም አረጋቸው ከተሳበው ከኢትዮጵያ ትግራይ ሕዝብ ላይ ነው። እንግዲህ አቶ ኢሳያስና የኢትዮጵያ ታሪካዊ ጠላቶች በአንድ መስመር የተሰለፉት አንዱ ለወንበር ሌላው ለማፍረስ ባለመ አንዱ ከሌላው ጋር በማይስማማ ነበር። የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ ኢትዮጵያን ከቻለች ለመበታተን ካልቻለች ለማዳከም የማትተኛ እንደሆነች ይታወቃል። በንጉሱ የፌዴሬሽኑን መፍረስ ተከትሎ ቀዳዳ ያገኘችው ግብጽ ቆላማው የኤርትራን ግዛት ሙስሊሞች በመሆናቸው ገንጥላ ለመቀላቀል ረጅም ዕቅድ ነበራት። ቀይ ባህርን ለዓመታት ይዘው የቆዩት ኦቶማን ቱርኮች ምጽዋን ለግብጽ አስረክበው በመልቀቃቸው
ቀጥሎም ምጽዋ በጣሊያን ተይዛ ቆይታም ጣሊያን ሲለቅ ተመልሰው ለመያዝ ያስችላቸው ዘንድ ቆላማ ኤርትራዎችን ማቅረብ መደገፍ ቀጥለዋል። ግብጽ ባሻገርም ጣሊያንም በቀይ ባህር በኩል ኢትዮጵያን ለመቆጣጠር ያስችለው ዘንድ ብዙ አማጽያንን አዋቅራለች። በ1961 የግብፁ መሪ ገማል አብዱል ናስር የኤርትራን ተገንጣይ ቡድን በኤርትራዊው ኢድሪስ መሐመድ መሪነት ለመጀመሪያ ጊዜ ጀብአን መሰረተች። 2000 አባላትን ይዞ በኤርትራና ሱዳን ድንበር ለመሸገው ጀብአ መረጃ የደረሰው የኢትዮጵያ ደህንነት መስሪያ ቤት በቅጡ ሳይደራጅ እንደምሰሳቸው ብሎም ለንጉሱ አቀረበም። ንጉሱም አስበውና መከረው እሾህን በእሾህ ነው ማጥፋት ብለው ምላሽ ሰጡ። በሌላ አነጋገር ሰላይና ሰርጎ ገብ በማስገባት በራሳቸው ቋንቋ ተናጋሪ ማጥፋት ማለት ነበር። ይህ ክስተት ነው እንግዲህ የደህንነት ሰራተኛው ኢሳያስን ወደ ፖለቲካው መድረክ እንዲገባ በር የከፈተው። ንጉሱም ይህንን ተልእኮ ለኤርትራው ገዢ ለሆኑት ልዑል አስራተ ካሳ ሰጡት። ልዑል አስራተ ካሳም ለወሎ ገዢ ለሆኑት የኢሳያስ አጎት ደጃዝማች ሰለሞን አብርሃም ጀብአን ለማፍረስ ደህንነቱን ሰርጎ ለማስገባት እንዲቻል በጋራ ለመስራት መከሩ። ደጃዝማች ሰለሞን በኢትዮጵያ የደህንነት መስሪያ ቤት ኃላፊ ጀነራል ዳንኤል መንግስቱ ስር በመሆን ደሞዝ እየተከፈለው የሚሰራውን ያሳደጉትን ኢሳያስ እንዲሆን መለመኑት። ኢሳያስ ወይዘሮ ስን ሁለተኛ ደረጃ ትምህርት ቤት በኋላም አዲስ አበባ ዩኒቨርሲቲ ገብቶም የኬሚካል ምህንድስናን ትምህርት የጀመረ ቢሆንም ዊዝድሮል ሞልቶ ይሁን ተጭሮ ብቻ በውል ባልታወቀ ምክንያት ገና ፍሬሽ እያለ አቋርጦ ወጥቷል። ወጣም በኋላም የኢትዮጵያ የደህንነት ሰራተኛ በመሆን ሰራም። ምናልባትም ከዩኒቨርሲቲ እንዲወጣ የሆነበትና የኢሳያስ ሕይወት አቅጣጫ የተቀየረበት ምክንያት ለሰላይነት በመፈለጉ ሊሆን እንደሚችል ቀጣዩ ታሪክ ያመለክታል። በግብጽ የተቋቋመውን ጀብሃን ለማፍረስ ትክክለኛ ሰው ኢሳያስ እንደሆነ ታመነበት። ኢሳያስ የተወለደውና ያደገው ኤርትራ ስለሆነ ንግግሩ ባህሉና ማህበረሰቡን ጠንቅቆ ያውቃል። በዚህም የጀብሃ አባላት ሳይታወቅበት ተልእኮውን ለመፈጸም ይችላል። ዘሩና ኑሮው ከኢትዮጵያ ወገን ስለሆነ ለኤርትራም ያውም ለተገንጣይ የሚማረክበት ምክንያት አይኖርም። በዛ ላይ ያሳደጉትን የመለመሉት አጎቱ የወሎ ገዢ ስለሆኑ ለሰላይነት የሚመጥን እንደሆነ ከሳቸው በላይ የሚያውቅ አይኖርም። ከአባት በላይ ያሳደጉትን አለመታመን በሱ ላይ ብቻ ሳይሆን በእሳቸው ላይ የሚፈጥረው ነገር ምን ያህል ከባድ እንደሆነ መገመት አስቸግርም። ስለዚህ አይከዳም። በ1966 ዓመተ ምህረት ጀብሃ ሳይጠረጥረው ሱዳን ላይ በአባልነት ተቀላቀለ። ጀብሃንም እንደተቀላቀለ ዓመት ሳይሞላው ለትምህርት ከ3 የጀብሃ አባላት ጋር ሆኖ ቻይና ተላከም። የቻይና መልስም ጀብሃን ለማፍረስ ሰልፊ ነጻነት ወይም የነጻነት ቡድን የሚባል አንጃ በስውር መሰረተም። በኋላም ሲጠናከር የአሁኑ ሻዕቢያ የሆነውን ነበር። አብርሃም ተወልደ፣ ሙሴ ተስፋ ጽዮንና ሌሎች ጋር በመሆን ከተገነጠለ በኋላ አካለ ጉዛይ አለ በረሃ ላይ ወታደራዊ ቤዝ መሰረተም። ኢሳያስ በቻይና ቆይታው የማኦ ሶሻሊዝምን ርዕዮት ከመረዳት ይልቅ ማኦ ዱንግ የራሱን ስልጣን ለማስጠበቅ የፈጸመውን ክፉ ተግባር ተረዳም። በዚህም ተቀናቃኝ ያለውን አድብቶ ማስወገድ አንዱ የትጥቅ መሪ ስልት አድርጎ ወሰደው። ኢሳያስ የተማረው ሰው ጥሎበት አይወድም፣ ተቀባይነቴን ያሳንስብኛል፣ ለስልጣኔ ቀናቅነኛል ብሎ ይሰጋል። ስለዚህ ለመግደል በመለስ የሚከተለው ስልት ማሸማቀቅ ነው። አዛዡን በሰራዊቱ ፊት፣ መሪውን በካድሬው ፊት መዝለፍና ማዋረድ ነው። ንዑስ ከበርቴ እያለም ይጠራቸዋል። ሻዕቢያን ከመሰረተ በኋላም ይቀናቀነኛል ያሏቸውን ጓዶቻቸውን መንጋ ወይም የሌሊት ወፎች እያለ ገድሏቸዋል። የተረፉትን አሳደዳቸው፣ የቀሩትን ለእስር ዳረጋቸው። አብረውት ቻይና ድረስ የተማሩትን ሙሴ ተስፋ ጽዮንን ለዚሁ ዘወትር ለሚጨነቅለት ስልጣን ሲል አስጊ ነው ብሎ አስረሽቶታል። አጋጣሚውንም አለዋ ስውር ወይም የአብዮት ዘቦች የሚል የደህንነት ክፍል ለመመስረት ተጠቀመበት። ይህ የደህንነት ክፍል የአቶ ኢሳያስ ስልጣንን ለማስጠበቅ ሕገ ድፍን መስርተው እንዲቀጥል ወሳኝ ምዕራፍ
ተጫውቷል። ትጥቅ ለማሰባሰብ የመጀመሪያው ኦፕሬሽን ፖሊስ ጣቢያን ዘረፉ። ይህ ሲሆን ንጉሱ በድብቅ ፈቅደው አልያም ባልሰማ ባላየ በሚባለው አልፎ ሊሆን ይችላል። ምክንያቱም እስከዚህ ድረስ ኢሳያስ ወደ ውጪ ሲመላለስ የሚጠቀመው በኢትዮጵያ አየር መንገድ እየተሳፈረ አዲስ አበባን እየረገጠ ነበር። ኢሳያስ ጀብሃን ማፍረስ ለኢትዮጵያም ባይሆን ለራሱ ድርጅት አስፈላጊ እንደሆነ ያምናል። ምክንያቱም ሻዕቢያ ለግንጠላ ባደረገው ትግል የኤርትራ መሬት ከአንድ በላይ ድርጅት መሸከም እንደማይችል በመርህ ደረጃ አስቀምጠዋል። በኋላም በትግሉ ላይ ቀድመው ያጠፏቸው ኤርትራዊው ተቀናቃኝ ድርጅቶች ነው። ነገር ግን ኢሳያስ በዚህ ወቅት ጀብሃን ማዳከም እንጂ ማፍረስ እንደማይቻል ተረድቷል። ይችል እንኳን ከጥቅሙ ጉዳቱ ያመዝናል። አሜሪካ ቃኘው ስቴሽን በቀይ ባህር ላይ መሰረቱን የጀብሃ መጠናከርን አልወደደችውም። እዚህም ኢሳያስ ለአሜሪካ እርዳታ እንዲያደርግ ተፈለገም። በምስራቅ አፍሪካ የአሜሪካ ኦፕሬቲቭ CIA ሪቻርድ ኮፕለን ማንድ ኢሳያስን እንዲያሰለጥንላቸው ንጉሱ ጥሪ ያቀረቡ። ኢሳያስም አላበረሃ በመውጣት በድብቅ በCIA መሰልጠን ጀመረ። ንጉሱ ጀብሃን ለማፍረስ ልከውት እንደከዳቸው ሳያቆም በድጋሜ ከCIA ጋር አገናኙት። በዚህም ዳግመኛ ስህተት ሰሩ። ታሪክ ራሱን ደግሟል። ነገሩ እንዲህ ነው። የሩሲያ ጦር አፍጋኒስታን ዘልቆ ገብቶ ሙጃሂዶችን አጠፋሉ ብሎ ከከረመ 8 ዓመት አለፈው። ቆይታው እንደማይሆንላቸው የተረዱት ሩሲያውያን አፍጋኒስታንን ጥለው ወጡ። በመተካቸው እኔ አጠፋቸዋለሁ ብላ አሜሪካ ተተካች። ያው ሆነም። በዚህ ጊዜ CIA አንድ ነገር ቀየሰም። እሾህን በእሾህ ለመውጋት ቢንላደንን መልምሎ ከ5 ሚሊዮን ዶላር ጋር አሲዞ ሸኘው። ይህን ጊዜ ቢንላደን ራሱን ለውጦ ሊያጠፋቸው የሄደውን ሙጃሂዶች ሆኖ ብቅ አለም። የወረወርኩት አንካሴ ተመልሶ ለራስ የሆነባት አሜሪካ ኢሳያስን ወደ ራሷ ያዞረችው ቀን ቆጥሮ ቀን ጠብቆ በቢንላደን ተከፈላት። የኢሳያስና የንጉሱም ነገር ተመሳሳይ ነበር። ጀብሃንን እንዲያጠፋ ከሐሳብና ምክር በላይ 30,000 ብር አስይዘው ነበር የሸኙት። ግን የቁራ መልእክተኛውንና አደራውን በላም። ጭራሽ የCIA ቅጥረኛ ሆነ። እንደ ክብሪት የወጣበትን ሆድ ሊጭር ከጠላት ሀገራት ጋር ተሻረከም። ይህን ያደረገችው ኢትዮጵያ የላከችውን ኢሳያስን ወደ ራሷ የጠለፈችው አሜሪካ ናት። ቢንላደንን ልካ ሙጃሂድ ብላ አልቃይዳ የሆነባት። በኋላ ራሷ ልካ ፈጥሮታል ባለችው ሽብር 20 ዓመት እሱን ፍለጋ ከሱዳን በረሃ እስከ አፍጋኒስታን ቶራ ቦራ ተራራ ስዳክር የከረመችው ኢትዮጵያም ኢሳያስን አምና ልካም እንዲያጠፋ መልሶ ሊያጠፋት ከሳህል በረሃ እስከ ናቅፋ ተራራ የብዙዎችን ደም ያፈሰሰው የኢትዮጵያ መንግስትና የአሜሪካ መንግስት የጋራ ፍላጎት በኤርትራ ምድር በጀብሃ የሚመራ ኃይል እንዳይኖር ማድረግ ነው። ነገር ግን ኢሳያስና አሜሪካ ደግሞ በድብቅ ኤርትራን ለማስገንጠል ኦፕሬሽን ሲድ ፕላንቴሽን የሚባል ድብቅ ተልዕኮ መሰረቱ። ለዚህ ደግሞ ማስረጃው የኢሳያስ የኢትዮጵያ ደህንነት መስሪያ ቤት በጁን 1970 በእኛ አቆጣጠር ደግሞ 1962 መታወቂያ ቁጥር 007 ይላል። እሱ ግን ደብል ኤጀንት ሆኖ አገልግሏል። የሰልፊ ዋና መሪ የነበረው አብርሃ ተወልደን በመርዝ በማስገደል የቡድኑ መሪ ሆነም። እዚህም ከሰልፊ ነጻነት ወደ EPLF ሻዕቢያ በመቀየር ዋና ስራ አስኪያጅ ረመዳንን በማድረግ ራሱን ምክትል አደረገም። ረመዳንን ዋና ያደረገበት ከአረቦቹ ድጋፍ ለማግኘትና ጀብሃን ለመጣል ይረዳው ዘንድ በማሰብ እንጂ ስልጣኑን ሳይፈልገው ቀርቶ አልነበረም። ለ6 ወር ቻይና በሰለጠነው የማኦዚም የሶሻሊዝም ርዕዮት ተከታይ ነኝ በማለት መሳሪያ ለማግኘት እንደሚረዳው ገመተም። ዓላማውም ሶሻሊዝም ተከታይ ነኝ በማለት ከንጉሳዊ መንግስትና እስላማዊ አቀንቃኝ ጀብሃን ለማስወገድ ቅቡል መሆን። ተጨማሪም በወቅቱ ተራማጅ አስተሳሰብን የሚያንጸባርቁ ከተለያዩ የአውሮፓ ሀገራት የተማሩ ምሁራንን ለመያዝ ፋሽን የነበረው ማርክሲስት ሌኒኒዝም አስተምሮን ተከታይ መሆኑን ማንጸባረቅ በወቅቱ ከፍተኛ ተሰሚነት የነበራቸውን ፖለቲከኞች አንዱ የሚፈራበት ወይዘሮ ስህን ትምህርት ቤት በመሆኑ
አንዳንዶቹ አብረውት እየተማሩ ናቸው። የብሔር አራማጅ በመሆን የሚታወቀው ዋለልኝ መኮንን የተማረው ከዚሁ ኢሳያስ ከተማረበት ወይዘሮ ስህን ትምህርት ቤት ነው። ፍቅረኛው ናት ተብላ የምትታማው ማርታ ግርማይ አባቷ የኢትዮጵያ የጦር ጀነራል ናቸው። እሷ የምታቀነቅነው ብሔርተኝነት እንዲሆንና ዋለልኝን በማጥመድ በስውር የኢሳያስን አጀንዳም በዩኒቨርሲቲ ውስጥ እንዲናኝ በኢሳያስ ረጅም እጅ የተሸረበ ሴራ ሊሆን እንደሚችል ይገመታል። ምክንያቱም አውሮፕላን በመጥለፍ የጀመሩት ጀባአዎች ሲሆን ዋለልኝ ከማርታ መብራቱ ጋር እንዲጠልፉ የላኳቸው በነ ኢሳያስ ሊሆን ይችላል። መጨረሻም አውሮፕላኑ ውስጥ ሲረሸኑ ማርታ ደረቱ ላይ ተጣብቃ እንደሞተች ይታወቃል። ይህ አይነቱ ሽብር ድርጊት የኢሳያስ የብሔር ጥያቄ ተቋሚዎች ብሎም አማጺያኑ በዓለም አቀፍ ደረጃ እንዳሉ ለማሳወቅ ይረዳል። የቀይ ባህር ጂኦፖለቲካ ስትራቴጂ ቀጠናውን ለሚፈልጉት አረቦች ኢትዮጵያን ለማዳከብ መሳሪያ እንደሚሆንላቸው በማሳየት ገንዘብ እንዲደግፉ አስችሎታል። አካሄዱን በማሳመርም በአረቡ መንግስታት ዕውቅና ያለውን የጀባ ከፍተኛ አመራር ኡስማን ሳላህ ሳቢህን ወደ ሻዕቢያ አካትቶም ኡስማን ሳላህ ከጀባ መውጣት የአንድ ግለሰብ ብቻ ተነጥሎ መውጣት አልነበረም። ይልቁንስ የጀባ መረጃ በአጠቃላይ የኢሳያስ እጅ በቀላሉ መውደቅና በኋላም ጀባአን ለማፍረስ የመጀመሪያው ምዕራፍ ነበር። በየቀኑ ተጨማሪ እርዳታ ያገኘን ነው። ለምሳሌ ባለፈው ሳምንት ሊቢያ ነበርን። ከ5 ሚሊዮን ዶላር በላይ የሚሆን የጦር መሳሪያ አግኝተናል። ተጨማሪም ከሌሎች አረብ ሀገራት ተጨማሪ እርዳታ አግኝተናል። We are getting also help from some other countries. ገንጣይ ቡድኑን ጀባአን ለማፍረስ ይረዳው ዘንድ በረሃ የገባው ኢሳያስን ጀባአን ከማፍረስ ኢትዮጵያን ማፍረስ እንደሚቀለው ኢትዮጵያዊነትን ከማቀንቀን ነጻነትን ማቀንቀን በስልጣን መያዝ በቀላሉ እንደሚያግዙ አመነም። ጀባአን ለማፍረስ በሰራው ስራ አንድ ዕውቅና ያላቸውን ግለሰቦች የሚይዘው በገንጣይነት እንደሆነ ገባው። የውጭው የጥቅም ፍላጎት ያላቸው መንግስታት ዝንባሌያቸው ኢትዮጵያን ማዳከም ስለሆነ ድጋፋቸውን የሚሰጡት በተገንጣይነት ሲጓዙ እንደሆነ ስለገባው የገንጣይነት መንገድን አጠናክሮ ቀጠለበት። ይህን የቆየ የግብጽ ሴራና የሳቸውን እቅድ በራሳቸው አንደበት የኤርትራ መሪ ከሆኑም በኋላ ተናግረውታል። ብዙሕ ታሪካዊ ምክንያታት አለው። ናይ ግብጽ ደገፍ ንኤርትራ ወይ ደገፍ ተዳነሩ ኮይኑ ንኤርትራ ከም ሞጓጤ ለኢትዮጵያ የግብጽ ድጋፍ ለኤርትራ ብዙ ታሪካዊ ምክንያቶች አሉ። ለኤርትራ ድጋፍ ሳይሆን ለኢትዮጵያ እንደ ቅስም ሰባሪ መሳሪያ አድርጎ መጠቀም እንጂ ኤርትራ ነጻነቷን ሉዓላዊነቷን እንድታገኝ ታስቦ አልነበረም። አንድ የግብጽ ትልቁ ስትራቴጂ የአባይ ውሃ ነው። ይህን ውሃ የመቆጣጠር የግብጽ የቆየ ፍላጎት ውሃ ገባሪ ከሆኑ ሀገራት ላይ የውስጥ አለመረጋጋት መፍጠር ነው። ይህ እንዴት በግብጽ ፖለቲከኞች እንደታሰበ ራሱን የቻለ ታሪክ አለው። ሁለተኛው የአባይ የግብጽ ትልቁ ስትራቴጂ ቀይ ባህር ነው። ማን እና ለምን ቀይ ባህር ላይ ሰፈረ የሚለው ለረጅም ጊዜ አከራካሪ ሆኖ የቆየ ጉዳይ ነው። እነዚህ ሁለቱ ምክንያቶች ይጠቅመናል ብለው ስለሚያስቡ ቀጠናው ላይ መረጋጋት እንዳይኖር ይፈልጋሉ። ለኤርትራ የእውነት ድጋፍ ሳይሆን እንደ መሳሪያ ለመጠቀም እንደሆነ የተለያዩ ምክንያቶች አሉ። መጨረሻ ላይ ሪፈረንደም ተካሄደ። በዚህ ጊዜ ኤርትራ ነጻ ልትሆን አይገባም አሉ። ለምን? ኤርትራ ነጻ ከወጣች መረጋጋት ይኖራል፣ ጦርነቱ ይቆማል። እንዲሁም ደግሞ ግብጾች አልፈለጉም። ለምን? ለአፍሪካ መጥፎ አርአያ ትሆናለች። ሌሎች ሀገራት ነጻ አውጪ ይፈጥራሉ። በእንደዚህ ሁኔታ ውስጥ ሆነን ነው ሪፈረንደሙን አድርገን ነጻነታችንን የተቀናጀን። ሪፈረንደም ተካሂዱ ኤርትራ ነጻ ክትከውን ይብላን ተባሂሉ ስለምንታይ ኤርትራ ነጻ እንድሕር ኮይና ኣብ አፍሪካ ምምቃቃል ክስዕብዩ ዘይምርግጋእ ጠንቂ ከውን ንኻልኦት ሕማቅ ኣብነት ከውን እናተባሃለ ብዙሕ ተጻውኦታት ገጢምና ብዝኾነ ክሳብ ሪፈረንደም ንበጽሕ ተጋጢምና ሓሊፍናዮ። እንግዲህ አቶ ኢሳያስና የኢትዮጵያ ታሪካዊ ጠላቶች በአንድ መስመር የተሰለፉት አንዱ ለወንበር ሌላው ለማፍረስ ባለመ አንዱ ከሌላው ጋር በማይስማማ ዕቅድ ነበር። በጊዜው አዲሱ ትኩረት የሚይዙት ብሔርተኝነት የሚያራምዱ ምሁራኖች በመሆናቸውና ለአንድ ብሔር ተሟጋች ሆኖ መቅረብ ካለምንም ግፊያ የማንነት ስሜትና ዘር ስለሆነ ብቻ ሰውን በቀላሉ ይዟል። ዛሬም ድረስ በየትኛውም ቦታ ብሔርተኝነት አራማጆች እንዲጎሉ ያደረጋቸው ብሔርተኛ ሆንክ የትኛውንም ሐሳብ ብታራምድ ተሳስተካል ብሎ የሚወቅስ አይኖርም። ምክንያቱም አንተ የብሔር ተወካይ ነህና።
ንጉሱ ከእንግሊዝ ስደት ከተመለሱ በኋላ የገጠማቸው የእንግሊዝ ከሀገራችን አለመውጣት ነበር። እንግሊዝ እንድትወጣ ያላቸው ብቸኛ አማራጭ ወቅቱ ከኢትዮጵያ ጋር ጥሩ ግንኙነት በነበራት አሜሪካ ጋር መዛመድን መረጡ። አሜሪካኖችም እንዳውኑ የሳተላይት ቴክኖሎጂ ባልዳበረበት ዘመን የአረቡን ዓለምና የፍልስጤም እስራኤልን ግንኙነት በቀላሉ ለመቆጣጠር የሚያስችላት ቦታ ትፈልግ ነበር። እንዴት ንጉሱን አግባብተው ስትራቴጂ አስመራን መሬት ላይ እንደሚተክሉ አውጠነጠኑ። የሁለቱ መፈላለግ ወቅቱ የነበረውን የሁለቱ ሀገራት ፍላጎት ለማስፈጸም እንዲቻል ንጉሱ በጠየቁት መሰረት እንግሊዝ የኦጋዴንን መሬት ለቃ እንድትወጣም አሜሪካ ለመፈጸም ቃል ገባችና አከናወነች። አሜሪካንም የራዲዮ መስመር መገናኛ መዘርጊያ ስፍራ አገኘች። አሜሪካን በ1945 ዓመተ ምህረት በአስመራ የሚገኘውን ግዙፍ ወታደራዊ ስፍራ ቃኘው ስቴሽን የሚል ስያሜ ሰጠችው። ቃኘው ሻለቃም እንደ አውሮፓውያን አቆጣጠር ከ1950 እስከ 1953 በተካሄደው የሰሜንና የደቡብ ኮሪያ ጦርነት በተባበሩት መንግስታት ድርጅት ጠሪነት ለደቡብ ኮሪያ የዘመተም የኢትዮጵያ ጦር መጠሪያ ነው። በኮሪያ ጦርነት የተሳተፈው የቃኘው ሻለቃ 238 ጊዜ ተዋግቶ ሁሉንም አሸንፏል። ጦሩ የተወጣጣው ከክቡር ዘበኛ ሰራዊት ሲሆን 121 ሰራዊት የተሰዋበት ቢሆንም በጦርነቱ ማብቂያም የምርኮኛ ልውውጥ ሲደረግ ብቸኛ ሀገር ሰራዊት ያልተማረከባት ኢትዮጵያ ብቻ ነበረች። እንግዲህ አሜሪካ በዚህ ታሪክ በሰራ ጀብደኛ ሰራዊት መጠሪያ ስም ነው የራዲዮ ጣቢያውን እንዲጠራ ያደረገችው። የጣሊያን የባህር ኃይል ሬዲዮ ጣቢያ ማለትም ሬዲዮ ማሪና በመባል ይጠራ ነበር። የጣሊያንን መባረርና በንጉሱ ጋር በተደረገ ስምምነት መሰረት ይህንን ስፍራ አሜሪካ በማደስ ቃኘው ስቴሽን ግዙፍ ወታደራዊ የመገናኛ ጣቢያ ስትል ሰየመችው። እስከ 1969 ድረስ እየተጠቀመችበት ቆየች። ቃኘው ስቴሽን በቀዝቃዛው ጦርነት መረጃ የመስሚያ ጣቢያ ኮልድ ዋር ሊስኒንግ ስቴሽን ሆኖ አገልግሏል። መረጃ መሰብሰቢያ 14 ኪሎ ሜትር ስኩዌር ላይ ያረፈ አንቴና የተገጠመለት ግዙፍ ጣቢያ ነበር። በውስጡም ከ5000 በላይ የአሜሪካ ወታደሮችና ሰላዮችን ኖረውበታል። ለእነዚህ ባለሙያዎች በዓመት ብቻ 12 ሚሊዮን ዶላር አውጥታለች። ለ24 ዓመታት ቆይታዋ 288 ሚሊዮን ዶላር አፍስሳለች። ምን ያህል ጠቃሚ ጣቢያ እንደሆነ ከወጪው መገመት አያቅትም። እንግዲህ ይህ ስቴሽን በዋናነት በአሜሪካና በእስራኤል ምስራቅ አፍሪካንና መካከለኛውን ምስራቅ ለመሰለል የሚያገለግል ቦታ ነው። የአረቡ እስልምና ሀገራት ለመቆጣጠር ሲያስቡ በዋናነት እስልምናን ይዞ በአረቡ የሚደገፈውን ጀብአን ማጥፋትም ያስፈልጋል። ኢሳይያስ ደግሞ ለዚህ ቅርብና አስቀድሞ ተልእኮ በንጉሱ ተሰጥቶታል። ስለዚህ አሜሪካንም ይህንን ሰው መደገፍ ጀብአን በቀላሉ ማጥፋት እንደሆነ ገብቷታል። አጋጣሚው ለኢሳይያስ ምቹ ሁኔታ ፈጠረለት። በንጉሱ ጥያቄ መሰረት በአሜሪካ ተቀባይነት በማግኘት የቃኘው ስቴሽን ጣቢያ አስተባባሪ ሆኖ በሚሰራው ሪቻርድ ኮፕላንድ ማይልስ አማካኝነት ኢሳይያስ ስልጣን እንዲያገኝና አብሮ እንዲሰራ እድሉ ተመቻቸለት። ነገር ግን አሜሪካኖች ቃኘው ስቴሽንን ለዘላለሙ በእጃቸው ስር ለማድረግ እንዲቻላቸው የኤርትራን መገንጠል በድብቅ አስቀድሞም ይፈልጉት ነበር። በኋላም ከኢሳይያስ ጋር በመስማማት ኦፕሬሽን ሲድ ፕላንቴሽን የሚባል ስውር ስም ኤርትራን የመገንጠል ኦፕሬሽን መሰረቱ። ኢሳይያስ በጀብአም በኢትዮጵያና በአሜሪካ መንግስታት የሚሰራ ሰላይ ሆነ። ቀደም ሲል በተገለጸው የኢሳይያስ ከኢትዮጵያ ደህንነት መስሪያ ቤት በተሰጠው 007 መለያ መታወቂያ ቁጥር እንደ ልቡ ቃኘው ስቴሽንንና መሰል አስፈላጊ ቦታዎችን እንዲገባ አስችሎታል። ይህ ማስረጃም በወዲ ሻምበል ድረገጽ ላይ ተለቆ አግኝተናል። በዚህ ወቅት ከኢሳይያስ ጋር አብረው ሲሰሩ የነበሩና በኋላ ሻቢያን ከርተው ከወጡ ኤርትራውያን በራሳቸው ከተጻፉና ከተናገሩት ውስጥ አቶ ቀለተ አስፋህ የተባሉ ጸሐፊ ከጻፉት እንዲህ የሚል ጽሑፍ አግኝተናል። ወቅቱ የንጉሡ ሥርዓት ተቋሚ እየበዛበት በመሄዱ አሜሪካኖችና እስራኤሎች ተራማጅ መሳይ ቡድን ፍለጋ ላይ ነበሩ። እስራኤሎችም ቀይ ባህርን የከበቡ አረቦች በተለይም ብላክ ሴፕቴምበር ወይም ጨለማው መስከረም በመባል የሚታወቀው
በፍልስጤም የፒኤልኦ ሽምቅ ተዋጊ ቃኘው ሻለቃ ላይ ያለው ቤዛቸውን የጀብአ እንዳያስጠቃ ስለሰጉ ኤርትራ የበቀል የጀብአ ተቀናቃኝ ቡድን ይፈልጉ ነበር። በኢትዮጵያ መንግስት በኩል በረሃ ላሉ ተገንጣዮች የእንነጋገር ደብዳቤ ጥሪ እንዲላክ አደረጉ። በ1962 ዓመተ ምህረት የሰላም ጉባኤ መሪ የነበሩት ደጃዝማች ገብረ ዮሐንስ ተስፋ ማርያም የተፈረመ የሰላም ጥሪ ደብዳቤ ከአስመራ ወደ በረሃ ለጀብአ ተላከ። በምላሹም ጀብአ በ2403 1962 ዓመተ ምህረት ከልጆቻችሁ ሐሳብ ለሐሳብ ለመለዋወጥ ክቡርነቶ በወሰኑበት በፈለጋችሁበት ቀን በአክብሮት እንጠባበቃለን የሚል ደብዳቤ አብርሃ ወልደና ሰለሞን ወልደ ማርያም በተባሉ ታጋዮች ተፈርሞ ወደ ኮሚቴው አስመራ መልስ ተላከ። ምላሹ እንደደረሰ ተስፋ ሚካኤል ጆርጅ የአዲ ሐላ ወረዳ ገዢ እና የኤርትራ ጠቅላይ ግዛት ፖሊስ ምክትል አዛዥ የነበሩት ሌተናል ኮሎኔል ገብረ እግዚአብሔር መሐሪ በተጨማሪ አንድ ከፍተኛ ፍርድ ቤት ዳኛ ኮሚቴ ተቋቁሞ ጀብአዎችን ለመገናኘት ወሰኑ። ተገንጣዮቹ በኩል የእርቁን ድርድር ለማድረግ ኢሳያስ ጀብአን ወክሎ ተላከ። ልብ ይበሉ፣ ንጉሡ ኢሳያስን የሚያውቁት ለእሳቸው መንግስት እንደሚሰራ ነው። ስለዚህ ለእሳቸውና ለመንግስታቸው ታምኖ ጀብአን ለማጥፋት ቀስ በቀስ ተደራዳሪ ደረጃ ድረስ እንደደረሰና የተሰጠውን ተልእኮ ለመፈጸም በዚህ አካሄድ ትንሽ ጊዜ እንደቀረው ነው። ነገር ግን ለድርድር ሲቀርብ ንጉሡና ጀብአን ወደ ጎን በማድረግ አጋጣሚውን ተጠቅሞ ከሲአይኤ ጋር ተመሳጠረ። በጋራም ሲድ ፕላንቴሽን ፕሮጀክትን መሰረቱ። አቶ ቀለታ አስፋው ጽሑፋቸውን ሲያገባድዱም የኢሳያስ የስለላ ልምድ በክፍል 1 መግቢያችን ላይ ከገለጽነው ባህሪው ጋር ተደማምሮም ረጅም ዘመን ጨቁኖና ጥላልፎ እንዲመራ ያስቻለውን ስልት ጭምር ጠቅሷል። ከዚህ ጊዜ ጀምሮ ሙሉ ትጥቅና ስንቅ መረጃ እንዲያገኝ ሆነም። መጀመሪያ የጀብአ ታጋይ በኋላም ድርጅቱን ከርተው ወደ አገራቸው በመመለስ በኢትዮጵያ ላይ ያነጣጠረ ጥቃት በማጋለጥ የታሪክ ባለውለታ የነበሩትና የድርድሩ ኮሚቴ የነበሩት አቶ ተስፋ ሚካኤል ጆርጅ ማዘር ኦፍ ኦል ሲአይኤ ፖለቲካል ሱርጌትስ ኢን ኢትዮጵያ በሚሰኙ መጽሐፋቸው እውነታውን ገልጾታል። እኒህ ሰው ማለት አቶ ተስፋ ሚካኤል ጆርጅ ሚስጥሩን በማውጣታቸው በ1983 ዓመተ ምህረት ኢህአዴግ አገሪቷን ሲረግጥ አዲስ አበባ ይኖሩበት ከነበረው ቤታቸው ስልክ ተደውሎ ፈለጋለህ ተብለው ተጠርተው ሲወጡ ደጃፋቸው ላይ በጥይት ተገድለዋል። ኤርትራን መገንጠል በሲአይኤ የምስራቅ አፍሪካ መሪና ኢሳያስ ከታመነበት በኋላ የኢትዮጵያን ኃይል ለማዳከም አጋዥ ኃይል ሆኖ ብቅ ያለው ወያኔ በኢሳያስ ፍላጎትና ቁጥጥር ለማድረግ እንዲረዳው ከመስራቾቹ መሃል ማህሪ በርሄ በትግል ስሙ ሙሴንና አስቀድመን የጠቀስነውን የሥጋ ዘመዱ የሆነውን የማነ ኪዳንን በትግል ስሙ የማነ ጀማይካን አስርጎ አስገባም። የማነ ጀማይካን በቃኘው ሻለቃ ጣቢያ ከፍተኛ አመራር የነበረችውን ክርስቲ ክራፍትን በውሽምነት የማነ እስኪሞት ድረስ በፍቅር ወድቃ ለኢሳያስ መረጃ መግባለች። የኢሳያስና የሲአይኤ ግንኙነት ምን ይመስል እንደነበረ በይበልጥ ለመረዳት እና የዚህን ትንታኔ ታማኒነት ለማስረገጥ ይቻላችሁ ዘንድ በቃኘው ስቴሽንና በምስራቅ አፍሪካ የሲአይኤ ኃላፊ በነበረው ሪቻርድ ኮፕላንድ ማይልስ የተጻፈው ሲድ ፕላንቴሽን ፕሮጀክት የተሰኘውን መጽሐፍ ማንበብ ያሻል። የኢትዮጵያዊነት የሚያምኑ ብዙ ኤርትራውያን ነበሩ። የኤርትራ ችግር መፈታት ያለበት በውይይት ነው የሚሉ ኢሳያስን ከነግብረ አበሮቹ መልካ የሚል የቅጽል ስም የሚጠሯቸው መልካ ማለት በትግርኛም የሌሊት ወፍ ማለት ነው። በኋላም ቀስ በቀስ በኢትዮጵያ መንግስት ገንጣዮች ናቸው በማስባል በእጅ አዙር እንዲጠራጠሩ በማድረግ አስገድሏቸዋል። አሊያም በራሱ ሰዎች እየተጠበቁ ተገድለዋል። ይህ ታክቲክ አሁንም ድረስ የኢሳያስ ሻቢያ ተቋሚ ኤርትራውያን በድብቅ ይገድሏቸዋል። አለበለዚያ በተጠለሉበት ግዛት ባለው መንግስት እንዳይታመኑ በማድረግ በጥርጣሬ እንዲፈረጁና ከማንም ሳይሆን አውላላ ሜዳ ላይ እንዲቀሩ ይደረጋሉ። ይህ አካሄድ በደርግ ዘመን ካላቸው የደህንነት ብልጫ በመነሳት ደርግ በተሳሳተ መረጃ ብዙ ታማኝ ኤርትራውያንን እንዲሰቃዩ እንዲረሸኑ ሆኗል። ተስፋ ጽዮን የኤርትራ ሕዝብ በመላው ኢትዮጵያ ተሰራጭቶም በነጻነት ተዋልዶ የሚኖር በመሆኑ ነጥሎ ለመውቀስ እንዲያስችለው
የሚኒሊክ አገዛዝ የአማራ ጨቋኝ ስርዓት ገለመሌ እያለ በመነጠል ጥላቻን መዝራት ጀመረም። ከኤርትራውያን ባለፈ በሌላው ብሔር ላይም ይህንን ሴራ አሰረጸም። ስለዚህም በአማራው ተበድለናል የሚለው ማህበረሰብ ከቻለ አማራው ጋር እንዲነሳ ካልሆነም ከአማራ ከሚሉት መንግስት ጋር እንዲያብር ለማድረግ ነው። ስርዓቱን የአማራ አገዛዙን የፋሺስት ትርክት ሲሰብክ ኖሯል። ኢሳያስ ማንነቱን ብቻ ሳይሆን ለስልጣን ሲል የከዳው ያስተሳስራል ያለውን የኢትዮጵያን የሆነ ባህል ጭምር ነው። እንጀራን ያልሰለጠኑ ህዝቦች ምግብ ሲል ሽሮን ደግሞ ለፎረፎር ይዳረጋል ሲል አዘባብቶታል። ኢትዮጵያ እንዳላደገም ወሎ እንዳልተማረ አማርኛን ቋንቋ ላለመናገር ሲል ተረስቶኛል ይላል። ኢሳያስ ኤርትራ ከተገነጠለች ሁሉም ነገር ያላት በመሆኗ በአጭር ጊዜ የአፍሪካ ሲንጋፖር ትሆናለች የሚል ተስፋን ዘራም። ከኢትዮጵያ ጋር ግን ከተዋሃደች እኛ ቀድመን የሰለጠንን ስለሆንን ተመልሰን በኋላ ቀር መንግስት በኋላ ቀር ህዝብ ጋር እንቆረፍዳለን፣ የአማራም ጨቋኝ ስርዓት ስር እንወድቃለን ሲል ቀሰቀሰም። ግን የኤርትራ ዕጣ የሆነው ከነጻነት ወደ አምባገነንነት በሌላ አጠራር የአፍሪካ ሰሜን ኮሪያ ወደ መሆን ነው። ከነጻነት በኋላ ያስመረቀችው የከፍተኛ ተማሪ ሳይሆን በተደጋጋሚ የጦር ምልምል የሳዋ አሰልጣኝ ነው። በቀጣይ ክፍል የኢሳያስ ሻዕቢያንና ህወሓት ከማጥፋት እስከ መጥፋፋት የተቀየረውን ግንኙነት አካተን እንመለሳለን። ለዛሬው በዚህ ይብቃን። ሰላም።